እሺ ለምሳሌ አንድ ሰው ሙስሊም ነው ሳር ይሞታል ጓደኛል እኔ ሰማሁት ነው የምነግርህና እዛ እንትን ትገልጽልኛለህ ያ ሰው ከሞተ የሆነ የሚወደው ጓደኛው ጀነት ላይ ካለ እንዴት ወደ ጀነት ይገባል? ልክ ጥያቄያቸው መመለስን ሲደርስ ጊዜ ከቁርአን አንፈልግም ሌላ መጽሐፍ አምጣልን ይላል። ተስተካከለ ልክ ያነሳ ቁርአን ጥያቄውን ያነሳ የጀመረው ከቁርአን ነው የሚጀምሩት። የሚገርማችሁ ከዛ ከቁርአን ጥያቄያቸውን አንስተው እዛው ልትሰጧቸው ስትሉ አይ ሌላ መጽሐፍ አምጣልን። እነሱን ስለ አንድ ነብይ ጠይቋቸው፣ ስለ አብርሃም ጠይቋቸው። ከየት ነው ማስረጃቸው? ከመጽሐፍ ቅዱስ። ሌላ መጽሐፍ አምጣ የለም። ወጥ ራሳቸው ሊያዙ ሊሄዱበት የማይችል ተላደን ሌሎች መጥተው ለማስ ከጠይቀኝ ድረስ በዛው በእስላም ላይ ይመለስልሃል። እሺ ለሙሳ ሰላም ሲከተሉት እንደነበረ ጅኖች ማስረጃ አለው? አዎ በደንብ አለ። ሰዎችም ጅኖችም ይከተሏቸው ነበር። ነብያቶችም ከሰዎችም ከጅኖችም እነርሱን ሲከተሉ የነበሩ አሉ፣ ያምኑ የነበሩ አሉ፣ የካዱም አሉ። እሺ ጠይቂ። ትግራይ ቀጥይ። ትግራይ ቀጥይ። አሎ እሺ ሚዩት ላይ ነች መሰለኝ። ጥያቄ ያለው ክርስቲያን ካለ ቀጥይ። ወሱ ሰላም አለይኩም። አለይኩም ሰላም። አንድ ጥያቄ ነበረችኝ። ማችን በደንብ ታውቁ ጠይቃ የሆነ ጊዜ ሳውዲ ነበርኩኝና እኔም የሆነ ጊዜ ሳውዲ አመት በፊት እዛ በኋላ እኔም ከስራውና በፊት አይገርም። እሺ እና አጋጣሚ ከሚሰራበት ቦታ ከብት በጎችን ነበር ማግደው እና እዛ ስጠብቅ አጋጣሚ የከብቶች እንገት የወረወርኳት ዘንግ ግመሏን ወገቻት። እና እቺ ግመል ከቆየች በኋላ ከጊዜ በኋላ ታማ መሞቷን እርግጠኛ አይደለሁም። በአይኔ ያላየሁም ሞተች ነው ያለው ሰውየው። እና መሞቷን እኔ በአይኔ ያላየሁም አላቅምም፣ ግን መወጋቷን አውቃለሁ። ግመሌ ሞታለች እና እሱ ነው የወጋት ተብያለሁ ብሎ ሰውየው መጣ እኔ ጋር እና እኔ ደግሞ በሰዓቱ አይኔ አይደለሁም ብዬ አነካዋትም ብዬ እኔ ዋሸውኝ ማለት ነው። ወንድም ጨርሳ ተለበ እና ዋሸውኝ እኔ። ከዛ ሰውየው አሲዞኝ አጋጣሚ የኔው አረብ ደግሞ አወጣኝና እሺ ገለህ ከሆነ እኔ እከፍላለሁ፣ ያልገደልክ ከሆነ ደግሞ ይማልልኝ ብሏልና በቁርአን ትምላለህ ወይ ስለኝ አው ይምላለሁ እኔ አልገደልኩም ብዬ እንትን አልኩኝ። ከዛ ሰውየው በቃ አልገደልኩም ብሎ በቁርአን ይምላለሁ ካለ እኔ አላስምንም አለ። እኔ ከዛ በኋላ ተይዤው ነገር ገባው እና እንደወጋሁት ውስጥ ያልመሞት አለመሞቷን እርግጠኛ ባልሆንም ምንድነው ማድረግ ያለብኝ? ወደ አላህ ተውበት ማድረግ ውስጥ ይገባ ወላሂ ራሴ እሺ ወሱ ሰላም ዘካለ እሺ ጥያቄ አለ? ይቀጥል። ጥያቄ አለ? ለማስለና እንደው ከሳምንት ጎሏል ቅዳሜ የሚመጣው ቅዳሜ ጌም አለብኝ። ሁላችሁ መጣችሁ በጣም በሼር በኮፒ እንድታግዙኝ ማለት ነው።
ሁላችሁም በደንብ ተባርጉ፣ በደንብ ሼር አድርጉ፣ በደንብ ኮፒ ሊንክ አድርጉ። መኖር ተስፈኛው አለኝ የሚል አካውንት ይቀበያል። በደንብ እሺ وكتبنا عليهم فيها فولو አድርጓትና ማን ዚክራ ማስተራን ምናምን እንችላለን። ፎሎ አድርጓትና በስታዲም እሺ ጥያቄ ለገጠ እሺ አሎ በደንብ ሼር በደንብ ኮፒ በ200 ፖይንት በሪ ነፍስ በ200 ፖይንት يا شاذان من الهير الشجرج بترنته يا دنجل جاله يا هسو ጥያቄ አንተ ሌላ ጥያቄ አለ ስተውና ሌላ ጥያቄ ልጠይቅ ሰላም እንዴት ነህ? ደህና ነሽ? እግዚአብሔር ይመስገን። እንዴት ነህ? አለን ደህና ነኝ። አንድ ሙስሊም ድለት 4 ሴት ነው እና ለምንድን ነው እሱ 4 ሴት የተፈቀደለው? አራት ነው የተፈቀደው አሁን መስፈርቶች ያሉት ያልኩሽ ለዚህ ነው። ለማንኛውም ሰው አይደለም የተፈቀደው። መስፈርተኛ ሁለት እኩል የማስተዳደር ولا تعديل فواحدة على ማስተካከል የማትችሉ ወይንም ደግሞ ፍትሃዊ መሆን የማትችሉ ከሆናችሁ አንድ ብቻ ላይ ከአራት አይፈቀድም ማለት ነው። አሁን ይሄ ሰውዬ ታዲያ ገነት መግባት ይችላል? ኃጢአተኛ ነው። ነብያችን ሰለላሁ ዐለይሂ ወሰለም ኃጢአተኛ እንደሚሆን ቅጣት እንደሚጠብቀው ተናግረዋል። ሐዲስ ላይ ሲናገሩ ምን አሉ? من كانت قامت وهكذا ولله زجبا من كانت عنده امرأتان في الدنيا فمال إلى إحداهما جاء يوم القيامة وشقهما إلى بمجيه وتقولت مستمرات بمكاكلات فتن يلا درجبال بيتن كان عنده تقورطو باند بنو بتشاي النسال ولا تناقرا ይሄ ቅጣት መጀመሪያ ነው። ከዛም በኋላ ይቀጥልበታል።
እና ስለዚህ በመካከላቸው ፍትህን ያላደረገ ቅጣት ይጠብቀዋል። አይፈቀድለትም ሁለተኛ እንዳገባ ለዚህ ሰው እና አግብቷል እኮ መልሶ ነው ከኛ የሚጠበቅብን ይሄ ነው መልሶ። አይፈቀድለትም። ግን ምክንያታችሁ ምንድነው? ምክንያቱ ማለት አንድ ወንድ ልጅ 4 ሴት ብሎ የፈቀደው ለምንድን ነው? ምክንያቱ ምንድነው? መስፈርቶች እንዳሉት ምናምን ተረዳሽ አይደለ? አልሆነ ደግሞ ቅጣት እንደሚጠብቀው ተረዳሽ ነው። ግን ለምንድን ነው ሱብሃነሁ ወተዓላ በቁርአን ላይ ከአንድ ጀምሮ ማግባትን ባነሳ ቁጥር ነቢያችን ሰለላሁ ዐለይሂ ወሰለም ማግባትን ባነሱ ቁጥር መልካም ዘርን አፍርቶ በምድር ላይ ለመሄድ ነው። እነዚያ መልካም ዘሮች በምድር ላይ የአምላክን ሕግና ስርዓት እያስጠበቁ እየጠበቁ አምላክን እየተገዙ ይኖሩ ዘንድ ነው። ልክ አብርሃም ከአንድ በላይ ሚስቶች እንደነበሩትና ከሁላቸውም መልካም ልጆችን ወልዶ በሄዱ እንዲሁም ነቢያቶች ይህን አላህ በቁርአን ላይ ሲናገር ስለዚህ ጉዳይ ወለቀድ አርሰልና ሩሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርያ ይላል። ሙሐመድ ሆይ በእርግጥም ከአንተ በፊት መልእክተኞችን ልኬአለሁ ለእነርሱም ሚስቶችንና መልካም ዘርን አድርጌላቸው ነበር እያለ ይናገራል። ሚስቶችን ሲል ጊዜ አላህ ባነሳ ቁጥር ስለ መልካም ዘር ያወሳል እንጂ የስሜት ተመን ለማርካት ነው ብሎ በፍጹም አልተናገረም። አላህ ነብዩ ሰለላሁ ዐለይሂ ወሰለም አንዴ ልጨርስ። ለከን አላህ በሌላ ቦታ ላይ والذين يقولون ربنا هب لنا من ازواجنا وذرياتنا قرة اعين ይላል። ስለዚህ ከዘሮቻቸው መልካም የአይን ማረፊያ የሆኑ መልካም ዘርን እንዲያፈሩ ዘንድ ነው አምላክ አላህ ትዳር የሚባልን ነገር ከነ መሰረቱ የደነገገው። እንደ መጽሐፍ ቅዱስ ግን በስሜት ከምትቃጠሉ ብሎ ነው ጳውሎስ ያስቀመጠው። በስሜት ከመቃጠል በመጽሐፍ ቅዱስ አንድ ነው የሚፈቀደው። ሲጀመር አንድ ነው። የመጽሐፍ ቅዱስን ተው። አሁን ስለ መጽሐፍ ቅዱስ ሳይሆን ስለ ቁርአን አስረዳኝ። ተረጋጊ፣ ቀስ በይ እንጂ የማግባትን ዓላማ አሁን እየነገርኩሽ ነው። ከኛ አንፃር ምንድነው ከኢስላም አንፃር ስንት ወደሚለው እንሄዳለን። የማግባት ዓላማ ምንድነው ከተባለ በኢስላም መልካም ዘርን ለማፍራት ስትሉ ብሎ ነው አላህ ያነሳው። እንደ መጽሐፍ ቅዱስ ግን በስሜት ከመቃጠል ብሎ ነው ጳውሎስ ያስቀመጠው። ማስረጃ እናሳይሽ። ስሜትን መሰረት አድርጎ ትዳር መጽሐፍ ቅዱስ ነው ያስተማረው። እንዳትቃጠሉ በስሜት ይላል። አግቡ አራት አግባይልማ አንድ ነው ያለው እሱ። እንመጣለን። ምክንያቱም ነው እያነሳሁኝ ያለሁት። ዓላማው ምንድነው ትዳር ከተባለ በእኛ መልካም ዘርን ለማፍራት ይላል አላህ። መልካም ዘርን ለማፍራት አንድ በቂ ነው። ተዳራት ለማፍራት ጥያቄያችን እሱ ሳይሆን ዓላማው መልካም ዘርን ለማፍራት የሚለው የተሻለ ነው ወይንስ በስሜት ከመቃጠል የሚለው ነው የተሻለው? እንዴ ስለ ስሜት ምን አገባው? አሁን አንድ ወንድ ልጅ እኮ ለስሜቱ ብሎ አይደለም እኮ ሴት ልጅ የሚያገባው። እንዴ መጽሐፍ ቅዱስ ግን እንደሱ ይላል። ለስሜት መጽሐፍ ቅዱስ ላይ የለም እንደ አይነት አልሰማሁም። ካንተ ለሰማው ማስረጃ ሳይ ነው የሚባለው። ተረጋጊ። ጳውሎስ ነው ለዛው የሚያለው። ማስረጃ ሳዩኝ። የቱ ጋር ነው በስሜት ከመቃጠል የሚለው? ምን ጠይቂ እናሳይሽ። አንድ የመክፈት የሚችል ሰው ይክፈትላት። ሙከሚል ወይንም ኤልያስ ትችላላችሁ። በስሜት ከምትቃጠሉ በስሜት ከምትቃጠሉ አግቡ እያለ ጳውሎስ ይናገራል። ታልቅ ይሄ ነገር አጣላት አንዴ ታውቀዋለህ አለበትም ቦታ ምዕራፍ 7 ቁጥር 9 አንደኛ ቆሮንቶስ ምዕራፍ 7 ቁጥር 9 አጣላት። በስሜት ከምትቃጠል አግቡ ነው የሚለው ክርስትና። ከስሜት ጋር ነው ተዳዘው ከመቃጠል እያለ ያነሳል። ግን እንደ እስልምና መልካም ተፈርቶ ለስሜት ሳይሆን ያልኩህ እኔ ማለት ነው። ለምንድን ነው የት አድርጊ? ያውና መጽሐፍ ቅዱስ ላይ ምን ይላል? ጳውሎስ እየተናገረ ላቡት እያለ ይናገራል። አንብብላት አንድ ከ8 ጀምራ አንድ አቡከር እንትና ሙከሚል ኤልያስ አላችሁ አይደል? ኢቃውን ነው ለሄድ ነው። እሺ ኢቃውን የተባለ ነው ለሄድ አላችሁ ለነው መርሐባ ቀጥሉላት። ሚዩት አታርግ። ስቶፕ ሚዩት አታርግ። ለምን ነው ሚዩት የምታረገው? ስለ ክርስትና ስለ እስልምና ነው ፈልገው። አለበለዚያ አይ ዶንት ኬር። አይቻልም። አይተሽ ነው ከመጽሐፍ ቅዱስ የምትሄጂው። በስሜት እና መጽሐፍ ቅዱስን አያገባኝም። ስለ ራሴ እምነት አውቃለሁ። እኔ ስለ ራሴ እምነት አውቃለሁ። አይ ኖ ማይ ሪሊጅን። ሲጀመር ደግሞ ከእስልምናው በፊት ያለው እኮ ክርስትና ነው። ሂስትሪ ራሱ ያስረዳሃል። ሂስትሪን አንብቡ፣ ታሪክ አንብቡ፣ ግቡና ታሪክ ራሱ ይታዘቡሻል። ክርስቲያኖች እንደዚህ አትሁኝ። ከይቅርታ ጋር አንድ ክርስቲያን እንደ ክርስቲያን መተሽ እዚህ ጋር ግብረ ገብነት
ረጋ ብለሽ ማውራት አትጮይ። የሰው ቤት ሙስሊም ቤት ነው ያለሽው። ኖ የኔ መጽሐፍ ቅዱስ መክፈት አይጠበቅብህማ። እኔ የጠየኩህ እኮ ስለ እስልምና ነው፣ ስለ ክርስትና አይደለም። ለምንድን ነው መጽሐፍ ቅዱሴን የምከፍተው? እኔ የጠየኩህ እስልምና ነው እስከሆነ ድረስ እስልምና ነው መመለስ ያለብህ። ለምንድን ነው እሱ? ለምንድን ነው እናንተ ርዕስ እንዳታስቀይራችሁ ትዳር የተደነገገው እንደ ክርስትና በስሜት ከመቃጠል ምክንያት እንደሆነ ይሁን እሱ እኮ ስሜታቸው ነው። ኦኬ ይሁን አንዴ ለስሜት ጥም ተብለሽ ነው እንድትገቢ የተደረግሽው እንደ ክርስትና። እንደ እስልምና ግን ያ አይደለም። መልካም ዘርን ታፈሩ ዘንድ ይላል። በቃ ሲጀመር አትረብሽ። ስለዚህ እሱን በደንብ አንብቡት። ርዕስ እንዳታስቀይራቸው። እሺ ቀጥሉላችሁ። መስጂድ ከክርስትና ውስጥ ውጡና ስለ እስልምና አውሩ። እስቲ አሁን የጠየኩት እኮ ስለ እስልምና ነው ሲጀመር። ችግር የለውም። ቆይ ክርስቲያን ነሽ አይደል? እኔ ብታነብልኝ ራሱ አላፍርም እኮ ፈጣሪ ምስክሬ አላፍርም። በእምነቴ በጣም እኮ ራሴት ነኝ በነገራችን ላይ። ሆኖ ግን ስለ እስልምና ነው የጠየኩት። ስለ እስልምና አስረዱኝ። ክርስቲያን ነሽ አይደል አንቺ? አም ክርስቲያን የስ ግን በመጀመሪያ ስለ እስልምና አስረዳኝ። እኔ የጠየኩት እስልምና ለምንድን ነው እንግሊዘኛ ጣል ሰራረክሽ? ኢየሱስን ነው የምታስዲው በወራሽ ቁጥር። ክርስቲያኖች ግብረ ገብነትሽ እንደዚህ መሆን ነው የምታሳዩ። አንዴ ከይቀርታል እሱን አውቃለሁ። ስለኛ ስለ ክርስትና ሳይሆን እኔ ነው ስነ ምግባሬ መመዘን ያለብኝ። ወይ ተረጋጊ እኮ ከዛ የወረሽው ነው። አዲስ ነገር አለ። የሙስሊም ቤት ገብተሽ እንኳን ምን ይጣበስልክ? አራት ሴት ለምንድን ነው የተፈቀደው ለአንድ ወንድ ልጅ? መልስ እሱን ይልቁኑ መልስ። ደግሞ ክርስትና ሲጀመር ከእስልምና በፊት ነው ያለው። ከታሪክ ኢካኖስ ግብረ ገብነት ትሳደባለች። በጣም ይገርም። እዚህ ጥቅስ ላይ በአንደኛ ቆሮንቶስ ምዕራፍ 7 ስለ እስልምና 9 ላይ ነገር ግን በምኞት ከመቃጠል መጋባት ይሻላል ነው። ስለዚህ ሴቶች በክርስትና ከማግባት በስሜት መቃጠል ይሻላል። አራት ምን ይላል? ሴቶች ምኞት ማብረጃ ናቸው፣ ስሜት ከተቃጠላችሁ ብቻ ነው የምታገባው ብሎ ያስቀምጣል። ኢስላም ግን እንደዛ አይደለም። ኸለፍን ለማድረግ ተኪን ለማድረግ ነው ሐሳብ። ስለዚህ ከዛ አንፃር አሁን ብዙ ጥራት ቢያፍጩሂና አንድ ሴት አታግብቶ በስሜት ቢቃጠል ይሻላል። አንድ ወንድ አራት ብቶ ከሚጎዳ በስሜት ቢቃጠል ይሻላል። አራት ብቶ እኮ እየጎዳት እኮ ሌላዋ ነው ያለው። ለምንድን ነው የምትጎዱት? አራት አግብታችሁ ንገረኝ። እምነትን እንዲህ አይነት እምነት አለ? አንዴ ቆይ፣ ይሰማሻል አይደል? ይሰማሻል? ሚውት አታርጉ። ለምን ሚውት የምታረጉ? መጠየቅ ፈለኩ ጠየቁ መልሱ። እሺ ቆይ፣ ይሰማሻል አይደል? I know anything. My religion I know እኔ አውቃለሁ። ስለራሴ እምነት ሳይሆን ስታውታ ባርጊ ወርደሽ ባክ ሌላ ክርስቲያን እዚህ ደም የጀመረች ኦኬ ማለት ይሄን ያህል እሷን ጠየቀች ጥያቄ መልሱ። ተረጋግጥ። አራቱ ይሄን ያህል ካደረጋት ምን አንድ ሺህ እናሳያትን ብዬ ነበር። እሱን ለማሳየት ነበር። አወረዳችኋል። አታዳምጥህም። ከዛ አንፃር ነው ዝም ብሎ ድንቁርና ነው። አንድ ሁለት እንግሊዘኛ ይሰጧቸዋል። ከዛ በኋላ እንዲሁ በቃ ሊያደረቁሩ ይፈልጋሉ። እኔ ግራ ነው እኮ ይገባኛው። እንዴት አድርገን መግባባትም አንችልም እነሱ ጋር። እሷን ተውና እኔ የሚጠይቀው ጥያቄ አንድ አለ። ወይ ወደ ጥያቄ ትጅም አንቺ ቀደም ጥለሽ መጣሽው። ኢየሱስ ክርስቶስ ከእግዚአብሔር ሰምቶ ነው የሚናገረው። ማስረጃ ኢየሱስ ክርስቶስ አብ እንዲሆነ እኮ ነገርኩት። አንተ አንብብ ስል ቲታ ሄዳ ወደ ሌላ ታሳያለህ። ስለወጣሽ ቀደም ስለተመቸኝ ነው የወጣሁት እኮ ዮሐንስ ወንጌል መልሼ መጣሁ አይደለም? አዎ ዛሬ ነው አሁን ኢየሱስ እግዚአብሔር ነው ብለሻል። ኢየሱስ እግዚአብሔር ነው፣ እሱም አምላክ ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከእግዚአብሔር እየሰማ የሚናገር ሰው እንደነበረ ይናገራል። ምን ታያለሽ? በዚህ ዙሪያ አስቀጥሏት ከሚለው ኤልያስ በዚህ ዙሪያ አውራት። እሺ ያልኩትን አንብባ። ዘዳግም 6:4ን ክፈትና አንብብ። ኢየሱስ አምላክ እንደሆነ ይነገራል። ከኔ በቀር ሌላ አምላክ የለም የሚለውን አንብብ። ይዘጋለው ሚናኮ እግዚአብሔር ነው ኢየሱስ አይደለም እያለሽ ነው። እግዚአብሔርም ኢየሱስም እኮ አንድ ነው፣ ስሙ ነው እንጂ
አይደለም እሱ እኮ ሁለቱም አንድ ነው አይደለም። መጀመሪያ ምን ነበረ? ቃል ነበረ። ቃሉ ሆነ ኢየሱስ ክርስቶስ እሱ ራሱ እግዚአብሔር ነው ሳይሆን ኢየሱስ ክርስቶስ ከእግዚአብሔር ሰምቶ የሚናገር ሰው ነው፣ ሰው ነኝ ይላል። እኔ ከእግዚአብሔር ዘንድ ሰምቼ የሚናገር ሰው ነኝ ብሎ ነው የተናገረው። ማስረጃ ላሳይሽ በመጀመሪያ ማለት ነው። አሁን አቡበከር የጠቀሰልሽ ማለት ነው። ዮሐንስ ወንጌል 10 ከቁጥር 30 ክፈል። እኔና አብ አንድ ነን የሚለው ለምን አትረጋጋ? በመጀመሪያ እኔ ያልኩሽን ላሳይሽ። አቡበከር ያለሽ ይሄ ምን አለ? ዮሐንስ ወንጌል ራሱ ተንጸባል ኢየሱስ ሲናገር ምን አለ? ነገር ግን አሁን ከእግዚአብሔር ዘንድ ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገድሉኝ ትፈልጋላችሁ ነው አለ። እግዚአብሔርና አሁን እዚህ ጋር ማን ትመልሽ? እሱ ራሱ ነው እግዚአብሔር ነው ከእግዚአብሔር ዘንድ ሰማው የሚለው። ሁለቱም እኮ አንድ ነው። እንዴት አንዱ እግዚአብሔር ከአንዱ እግዚአብሔር እና አንድ ነን የሚለው አለ። ዮሐንስ ወንጌል ምዕራፍ 10 ከቁጥር 30 እሱ ጋር እንሄዳለን። ቆይ እሱ ጋር እንሄዳለን። ስለሆነ እግዚአብሔር ዘንድ የሰማሁትን እውነት የነገርኳችሁ ሰው ነኝ አለ። እግዚአብሔር ሰው ነው እንዴ? አምላክ ሰው ነው? እግዚአብሔርም አምላክም እኮ አንድ ነው ብያለሁ። አንድ ማስረጃ እኮ አንተ ሌላ ጋር ነው የምትለው። እግዚአብሔርም አምላክም እኔም አንድ ነው አላለም። ቆይ አሁን እዚህ ጋር ተመልከቺ። አሁን ከእግዚአብሔር ዘንድ የሰማሁትን እውነት የነገርኳችሁ ሰው ያለው ይሄ ሰው ነኝ ያለው ማን ነው? ይሄ ሰው ማን ነው? ፍጹም ሰው ነው። ፍጹም ሰው ፍጹም ግን ጥቅሱን በደንብ አላያዝኩም ማለት ነው። ጥቅሱን ሲይዝ ደግሞ ይነግራሉ። የለም እድሜ ልክሽን ብትፈልግ እንደዛ አለ። የለም እግዚአብሔር ፍጹም ሰው ነው፣ ፍጹም አምላክ ነው። እሺ ፈልገሽ እንደዛ የሚል ነበር ነብሉ እንግል ማርያም ልጅ ተወለደ ማለት ልጅ ማለት ኢየሱስ ክርስቶስ ራሱ መጀመሪያ ምን ነበረ? ቃል ነበረ። ቃሉ ደግሞ ስጋ ሆነ። ስጋ ሆኖ ተወለደ ማለት ኦኬ። ጫሽ አንተ አሁን እኔ ዮሐንስ ወንጌል ተረጋጊ። ኢየሱስ ክርስቶስ የእግዚአብሔር ባሪያ ነው ይላል። ኢየሱስ ባሪያ ነው ወይስ አይደለም? መልሽ ወገናች። ኢየሱስ ክርስቶስ የእግዚአብሔር ባሪያ ነው ሚዩት ነሻል ፌስቡክ ነገርካት። እሱን ነበር ልላት የነበረው መጽሐፍ ቅዱስ ላይ ያለ ልላት ነበር። ነገርካት? አዎ እንደሆነ ሰው እንደሆነ እግዚአብሔር ደግሞ ትንቢተ ሆሴዕ ምዕራፍ 11 አንቀጽ 9 ላይ እኔ አምላክ ነኝ እንጂ ሰው አይደለሁም ብሏል። ኢየሱስ ደግሞ በተደጋጋሚ ምን ይላል? እኔ ሰው ብሎ አላህ ጽናቱን ይስጥሻልኩኝ። አሜን አሜን። አመሰግናለሁ። እሺ ዳኒ ካገባሽ አለ እሱ ነው ማለት ነው። ተጫዋች ሁላችንም በደንብ ሼር በደንብ ያጠገብ ያለውን ራሱ መክፈት አለ። ተካከለና ተመልሰና ክርስቲያኖች ካሉ ያስተካክሉና ግቡ።
ማለት ማለት በአራት ሰዎች መካከል ነው ማለት ከላለ ገብርኤል ነብዩ ስለዚህ እነዚህ አራት ሰዎች ቅብብሎች ስለዚህ ቃል በቃል አላህ የተናገረው ጸሐፊው ጋር ደርሷል ብላችሁ ታስባላችሁ? አዎ እሺ ማለት ለምሳሌ ዛሬ ለምሳሌ 10ኛው ገጽ ነበርና 10ኛው ገጽ በተነገረበት አዎ ምንድነው ጥያቄሽ? አሁን እዛ ጋር ባይጻፍም ችግር የለም። ለምን ካል እንዴት ነው? ለምሳሌ 10ኛው ገጽ ላልኩክ በተነገረበት ዕለት ነው የተጻፈው። አይ በጣም ግራ ይጋባል። ገባህ? በጣም ግራ ስለገባኝ እስቲ እዚህ ጋር በደንብ ማስቀረት ከተባለ አዎ ቁርአን ምን መሰለሽ ተአምር ነው። ይሄ ራሱ ተአምር ነው። በነገራችን ላይ አሁን በምድር ላይ ከ2 ቢሊዮን ምናምን አካባቢ የሚሆኑ ሙስሊሞች አሉ። ከነዛ መካከል በመቶ ሚሊዮን የሚበልጡ ቁርአንን በቃላቸው ሜሞራይዝ አድርገው የሸመደዱ አሉ። ከነሱ መካከል ደግሞ እሱ ከመጽሐፍ ነው ከተጻፈ መጽሐፍ ላይ መሸምደድ ችግር የለም። አንዴ ሲተረጋጊ ቆይ ለማለሰልሽ አስጨርሽ። ከነሱ መካከል ደግሞ በጣም ህፃናት ልጆች ሁላ አሉ። የ8 ዓመት የ6 ዓመት የ12 ዓመት እነዛ ትናንሽ ልጆች ራሳቸው ቁርአንን ሙሉውን ቁርአን ይሸመድዱታል ማለት ነው። 114 ምዕራፍ ሙሉ ማለት ነው። ይሄ የቁርአን ተአምር ነው። በምድር ላይ ብዙ ክርስቲያኖች አሉ ሙሉ ባይብል ለማሸምደድ ቀርቶ شر نعمتي من أهل الكتاب يرجون إلى جهنم خالدين ገብታችሁ እምነታችሁን ዲፌንድ ታደርጋላችሁ ማለት ነው። እስቲ ስለ ቴክስቹዋል ኮራፕሽን እንያው። ስለ መጽሐፍ ቅዱስ ብርዘት ስናወራ በጣም አስፈላጊና ወሳኝ የሆነ ርዕስ ነው አክቹሊ። ምክንያቱም መጽሐፍ ቅዱስ ተበርዟል የሚል እምነት አብዛኛው ክርስቲያን የለውም። እንደው ከ180% የሚሆነው ክርስቲያን እንደዚህ አይነት ቢሊቭ የለውም አክቹሊ፣ በፍጹም የለውም ብለን ነው ምናምነው። ደግሞ ሳይሆን የለውም አክቹሊ መጽሐፍ ቅዱስ ተበርዟል ብሎ ከ190% ነው አክቹሊ እንደዚህ አይነት እምነት የሌለው ማለት ነውና መጽሐፍ ቅዱስ ተበርዟል ወይ ስንል አዎ ተበርዟል። በደንብ ነው የተበረዘው መጽሐፍ ቅዱስ። ለዚህ ደግሞ ታሪካዊና የተለያዩ ማስረጃዎችን እያየን ታሪካዊ አንድምታዎችን እየተመለከትን እንዲሁም ደግሞ ኢቭን ስክሪፕቸር ራሱ ስለ ብርዘቱ ምን ይላል፣ መጽሐፉ ራሱ ስለመበረዙ ምን ይላል የሚለውንም ደግሞ ከመጽሐፉ እየዳሰሰ የምናልፍ ይሆናል ማለት ነው። ከመጀመሪያ ስነሳ ግን ቁርአን ስለነዚህ መጽሐፍቶች መበረዝ ምን አለ የሚለውን ተመልክተን እንሄዳለን። ጌታ አምላካችን አላህ በምዕራፍ 2 ላይ ጌታ አምላካችን አላህ ምን ብሎ ይናገራል? ቁጥር 75 ላይ አፈተጥመዑነ አዩእሚኑ ለኩም አለ። ምን አለ? አይሁዶች ከነሱ የሆኑ ጭፍሮች የአላህን ቃል የሚሰሙና ከዚያም ከተረዱት በኋላ እነርሱ እያወቁ የሚለውጡት ሲሆኑ ለእናንተ ማመናቸውን ትከጃላችሁን? አምላካችን አላህ ይናገራል። ምን አለ?
ከአይሁድ የሆኑ ጭፍሮች የአላህን ቃል ይሰማሉ። ከዛ ከሰሙ በኋላ እነርሱ ግን እያወቁ ይለውጡታል። ያ ምኑን ያን አላህን ቃል እያወቁ ቼንጅ ያደርጉታል። ናው እንግዲህ ኮራፕት ያደርጉታል አምላካችን አላህ ሲናገር ቁርአን ላይ ማለት ነው። እንዲሁም ደግሞ ይሄ አሁን ይለውጡታል ይحرفونه የሚለው ቃል ምንድነው ስንል እንግሊዝኛው ትርጉም ብትት ይሆናል። አሁን እንግዲህ ኮራፕት ነው የሚለው እያወቁ የሚበርዙት ሲሆኑ እያወቁ ምን የሚሉ ሲሆኑ የሚበርዙት ሲሆኑ እናንተ ማመናቸውን ትከጅራላችሁ ያለ ከአይሁድ የሆኑ ጭፍሮች የአላህን ቃል ይሰማሉ። ከዛ በኋላ እነሱ ከተረዱት በኋላ እዛ ሐሳብ ላይ ከነሱ ሐሳብ የማይጣጣም ሐሳብ ካለበት ከነሱ ስሜት ጋር የማይሄድ ሐሳብ ካለበት ይበርዙታል፣ ይለውጡታል፣ ይቀንሱታል። እንዲሁም ደግሞ የሚፈልጉትን ሐሳብ ደግሞ ይጨምሩታል፣ የሚወዱትን ሐሳብ ማለት ነው። እንደዚህ ያለ ጌታ አምላካችን አላህ ሲወቅሳቸው እንመለከታለን። በምዕራፍ 2 ቁጥር 79 ላይ ምን ብሎ ይናገራል? ለነዛም መጽሐፍን በእጆቻቸው ለሚጽፉና ለነማን አይሁዶችን ከሳቸው ነው እንግዲህ የሚወቅሳለው። ከዛም በእርሱ ጥቂትን ዋጋ ይገዙበት ይህ ከጌታ አምላካችን ከአላህ ዘንድ የመጣው ለሚሉ ወየውላችኋል። ምን አሉ? መጀመሪያ መጽሐፍን በእጆቻቸው ይጽፋሉ። ከዛ በኋላ በእርሱ ላይ ጥቂትን ዋጋ ለማግኘት ሲሉ ይህ ከአላህ ዘንድ የመጣ ግዴታ መለኮት ነው ለሚሉ ወገኖች ወጥቷል። ለእነርሱም ከዚያ እጆቻቸው ከጻፉት ወየውላቸው ለእነሱም ከዚያ ከሚያፍሩት ኃጢአት ወየውላቸው እያለ አምላካችን አላህ ይናገራል። እዚህ ጋር እንደው ጠቅላላ መልስ ነው አምላካችን አላህ እዚህ ጋር እየተናገረ ያለው። ኦኬ ክርስቲያኖችና አይሁዶችን እንኳን አይደለም የሚል ክርስቲያን ሊኖር ይችላል። ይሄን ቁርአን የሚያብራራ ደግሞ ቀደምት ዑለሞች ቀደምት እስልምና ስኮላሮች በዚህ ጉዳይ ላይ በዚህ አንቀጽ ላይ ሲያብራሩ ምን አሉ የሚለውን ደግሞ ስንመለከት የመጀመሪያው ተፍሲር አጣበሪ ጋር እንሄዳለን። ኢማም አጣበሪ ጃሚዑል በያን አን ተእዊል አልቁርአን በሚለው ተፍሲራቸው ላይ ይሄን ሐሳብ ያስቀምጣሉ። መሐመድ ሰለላሁ እንዲህ ይላል ብሎ ይናገራል። ምን አሉ? ፈወይሉን ለሁም ሚማ ከተፈት አይዲሂም ለሚለው ወይም ደግሞ እጆቻቸው ከጻፉት ወየውላቸው የሚለው ሐሳብ እኮ አሉ ይህ የሚያወራው አልወይል አልወይል የሚለው ጀበሉን ፊናር ከእሳት የሆነ ተራራ ነው አሉ። وهو الذي انزل في اليهود በማን ላይ የወረደ? በይሁዶች ላይ በአይሁዶች ላይ የወረደ የሆነ ነው። ይሄ ፈወይል ወይል የሚባለው ማለት ነው። ለምንድን ነው የወረደባቸው? لانهم حرفوا التوراة እነርሱ ኦሪትን ስለበረዙ ስለቀየሩ ነው። ከዛስ ወዛዱ فيها ما يحبون በዛ ላይ የሚፈልጉትን ሐሳብ ጨመሩበት። وحوف منها ما يكرهون ሚጥሉት ሐሳብ ከነሱ ሐሳብ ጋር የማይስማማው ሐሳብ አጠፉበት፣ ቀነሱበት። ያነ ከተበት አንቀጽ መካከል ደግሞ ሐውስ መሐመድ ሰለላሁ ዐለይሂ ወሰለም ምን ተውራት የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስማቸውን ከተውራት ላይ አጠፉት ያን ይናገራል። ለምንድን ነው ያጠፉት? ከነሱ ስሜት ጋር ከነሱ ከሚፈልጉት ሐሳብ ጋር ስለማይሄድላቸው ያኔ አጠፉት። ጌታ አምላካችን አላህ መሐመድ ሰለላሁ ይሄ ቦታ የሚያወራው ለዚህ እንደሆነ ነገር። ስለዚህ ጌታ አምላካችን አላህ በግልጽ ቁርአን ላይ እነዚህ መበረዝን በመታርኩ ሲናገር እንመለከተዋለን ማለት ነው። የላ ሐሳብ ካለ ቀጥል ይመለስ ብሎ ታለ ማርክ አየው ኪዮቶ ነው እንዴ? እሺ ጌታ አምላካችን አለ ቁርአን በእነዚህ አይነት ጉዳይ ላይ አይናገርም የሚለው ሐሳብ ውድቅ መሆኑን እዚህ ጋር እንመለከት። መጽሐፍ ቅዱስ ተበርዟል የሚለው ሐሳብ ቁርአን አይናገርም ነው የሚናገረው። ተበርዟል እሱ ወይ ስንል በደንብ ነው የተበርዟል። በደንብ ለዚህ ማስረጃ አለ። ታሪካዊ እንድምታዎችና መጽሐፍ ቅዱስ እንድምታዎችን ተመልክተን ክሌም ማድረግ መመልከት እንችላለን። ግን ክርስቲያን ካልብቶ ዲፌንድ ማለት ስለምንስልና ስለነዚህ መጽሐፍ ተበረዘ አይናገርም ስለና በፍጹም አይናገርም የሚል ክርስቲያን ካለ መጽሐፍ ቅዱስ አልተበረዘም የሚል ክርስቲያን ካለ ክርስቲያን የትኛውም ክርስቲያን ካለ መጥቶ ዲፌንድ ማድረግ ይችላል። አክቹሊ እምነቱ ማለት ካላችሁ ክርስቲያኖች ወጣችሁ ዲፌንድ ማድረግ ይችላል። መጽሐፍ ቅዱስ አልተበረዘም የምትሉ ክርስቲያኖች ካላችሁ ቁርአን አይናገርም የሚል ክርስቲያን ካለ እንደው ደፍሮ መጥቶ ቁርአን እዚህ ቀደምት መጽሐፍት መበረዝ አይናገርም ዲስፕሩቭ ማድረግ ይችላል። በተቃራኒ ግን እነሱ ያረጋግጥ ነው ምንም የሚል ክርስቲያን ገብቶ ይችላል። እንግዲህ ቁርአን ይቻላል። ከቤታችን በፊት ግን ጃስሚን ሐሳብ ካለች በዚህ ላይ አስፈልጊነት በኋላ እንቀጥላለን። አይ ምንም ሐሳብ የለም። ሲመር አልተበረዘ የለም ማለት የለም። እንኳን እነሱ አይደለም ኢቭን ቸርች ፋዘሮች እንኳን ብዙ የመጽሐፍት የሚያጠኑ ሰዎች እንደተበረዘ ያምናሉ። ባይብል ላይ ማለት እንደተበረዘ አይደለም ሶሪ እንደተደለዘ ራሱ ያምናሉ። እንደተበረዘ ብዬ ቀለል አደረኩት ማለት ባይበረዝ ኖሮ ይሄ ብዙ ግጭቶችና ፍጭቶች አይቀርም።
በጣም የሆነ አሜዚንግ ከሚያደርጋቸው ነገራቶች ውስጥ ኢቨን ፋሩቅ ላይክ ይሄ እንዴት ሆኖ አንድ ንጉስ በጣም በብዙ ዘመናት የተለያየ አሁን ለምሳሌ የኢየሱስ ክርስቶስን ውልደት አለ የተወለደበትን በዮሐንስና በእንትና ጊዜ ተዘገበውን በጣም ይሄ ልዩነቱ የ10 ዓመት ልዩነት ነው ማለት የነበሩበት ይሄ የንጉስ አገዛዝ ዘመኑ እንኳን በጣም የተለያዩ ናቸው በጣም የተለያዩ ማለት ነው እና እንዴት ሆኖ ላይክ ማለት ግጭትና ፍጭት ሊኖረው ማይ እንዴት ሆኖ ነው የሰው ሐሳብስ አልተጨመረበትም ብለን የምንለው እንዴት ሆኖ ነው ሳልተበረዘን ብለን የምንለው ሲቀጥል ደግሞ እኔ ባይብል ላይ ይሄ የኔ ማለት እንደ ሐሳብ ቁጭ ብሎ ያነበበ ሰው ጸሐፊዎቹ ምንጭ አድርገው ህግን እነሱ በሚመቻቸው መልኩ አድርገው ነው እንጂ የጻፉትኝ እውነት ህግ ተጽፎ እንደነበረ ቀጥታ እንደወረደ ዳይሬክት አይደለም እንትን ሲሉ የነበሩት እንደዚህ የተረሳ አይደፍሩ እንደዚህ የተረሳ ብቻ ሳይሆን ታንትራ ታቻው የኢየሱስ ክርስቶስ አምላክነት ላይ እንደው ይሄ ዲቲማውን ገብቶ እንዴት ነው ያልኩት ጥያቄ ይጠይቃል አለበለዚያ እንዴት አቻተበልሽ የሰይዝ ካቋ ልክ የገባከው ያንተ ቤት ውስጥ ሰላም በእና ረበና ተስቲ አጋው እንደዚህ ነው ሰላም በስነ ስርዓት ተቆረጥ ማለት አልሐምዱሊላህ አንተ አንድ ክርስቲያን አይመጣም ያውዱ ምጥት ይቀኛል ከጠይቀኝ በኋላ በጣም ይሳደር ምናምን ከዛኔ ለኛ ሙስሊሞች ደግሞ ተቃላችሁ ሲሳደብ ከዛ አምለጥቷል ጠይቁ እንደላም ነራጣ ግን እስቲ ፓርክ ቴክኒካል ተምር ላይ አይኔ ኮምፒቲሽን ክሪቲክ ሰው ከንቱ ይለምጡት ሰላፍ ቅዱስማ ታስኩት መበለጥ ይታለው መልስ ኦርቶዶክስ አንድ ፕሮቴስታንት አንድ ካቶሊክ አክቹሊ ካቶሊክ እዚህ ሀገር ላይ ማለት ይቻላል ግን አንድ ፕሮቴስታንት ወይ አንድ ካቶሊክ አሚን ኦርቶዶክስ ገፍ ዲፌንድ ያደርግም እምነት በፍጹም ዲፌንድ ያደርግም አቃል መጨረሻው ምን እንደሆነ ሪዛልቱ ምን እንደሆነ ያውቃል በፍጹም አታመጡም እና የላቀጥት እስከዛስ የሆነ ሀሳብ ነገር ነበር አሁን አዲስ የመጣችሁ ሰዎች አሰላሙ አለይኩም እንትን ኤልያስና ቪዲዮ ፖስተናል
እና ገብታችሁ እዩ ቼክ አድርጉትና ምንድነው የሚባለው ፋሩቅ አውራ ያ ኮፒ ሊንክ ሼር ሪፖስት ምናምን ነገር አድርጉ። ሁለቱ በጣም ወሳኝ ቪዲዮ ለቀዋል ነው። ሌላ ሀሳብ ካለ ቀጥል በዚህ ላይ። ስለ ባይብል ያምላክ ቃል ወይ ነው አርስቱና ያው ባይብል በትክክል ያምላክ ቃል የሚያስብለው አንዲች ነገር የለውም። ገባቻ ሙሉ ለሙሉ በቃ ያምላክ ቃል ብቻ እኛ የምንፈልገው አሁን በዚህ ርዕስ ላይ ባይብል አሁን ያለው ክርስቲያኖች ያምላክ ቃል ነው ብለው የሚያምኑበት መጽሐፍ በትክክል ያምላክ ቃል ነው ወይ? ይዘቱስ ይሄንን ይመስላል። ምክንያቱም ቁርአን እንትን አድርጓል፣ ክሌም ተናግሯል። ቁርአን በእጃቸው ይጽፋሉ፣ ከዛ ይህ ከአምላክ ዘንድ ነው ይላሉ። በነገራችን ላይ አንድ ክርስቲያን መጥቶ ባይብል አለመበረዙን ካረጋገጠ በተቃራኒው ምን ያረጋገጠ ነው? ቁርአን ስተት መሆኑን ያረጋገጠ ነው ማለት ነው። ምክንያቱም ቁርአን እንደተበረዘ ይናገራል። ግልጽ ነው። فويل للذين يكتبون الكتاب بأيديهم ثم يقولون هذا من عند الله ይላል እና ስለዚህ እናንተ አለመበረዙን ካረጋገጣችሁ ቁርአንን እየመታችሁ ነው ማለት ነው። ስለዚህ አለመበረዙን ደግሞ አረጋግጦልን ነው ነጥቡና መጽሐፍ ጽሁፋዊ ጭማሪዎች በጣም ብዙ ጽሁፋዊ ጭማሪ ያለው እሱን አንድ በአንድ መመልከት ይቻላል። እርስ በርሱ የሚጋጭ መልእክቶች ብዙ አሉ። እንዲሁ ስታዩት ራሱ የአምላክ ቃል አይደለም የሚያስብሉ እንዴት ነው ይሄ የአምላክ ቃል ሊሆን የሚችለው እንኳን ቢባል በጣም ብዙ ነገሮች አሉ። ሰላምታ ዝም ብለውን ሄደህ ሰላምታ አቅርብለት፣ ሄደህ ሰላምታ አቅርብላችሁ፣ ለነሱ ሄዳችሁ ሰላምታ አቅርቡላችሁ አይነት መልእክት አሁን ያምላክ ቃል ይኖራል እንዴ? ዮሐንስ መልእክት ያለ ሁለተኛ ዮሐንስ መልእክት ነው አይቲ ምዕራፍ 1 ቁጥር 13 ላይ የተመረጠችው የእህትሽ ልጆች ሰላምታ ያቀርቡልሻል ይላል። አይታችኋል? ሰላምታ ያቀርቡልሻል ምናምን እዛው የዮሐንስ መልእክት ሶስተኛው ዮሐንስ መልእክት ምዕራፍ 1 ቁጥር 15 ተመሳሳይ ነገር ሰላም ለአንተ ይሁን ወዳጆቼ ሰላምታ ያቀርቡልሃል። ያውን መልእክቶች ነው። እኔ ፋሩቅን ገና አሁን ስንገናኝ ቅድም ምንድን ነው ያልኩት? ሰላም አለይኩም አይደለም እንዴት ነው ምናምን። ይሄ በሰዎች መካከል ያለ ኮንቨርሴሽን ወይም ደግሞ የንግግር አካሄድ ነው እንጂ ከአምላክ ዘንድ የሚመጣ መልእክት እኮ እንዲህ ስታየው እኮ በጣም አሁን ቁርአን ገና ሲጀምር ምንድነው ፋቲሃ ካለቀ በኋላ ሱረቱል በቀራ ገና ሲጀምር አሊፍ ላም ሚም ካለ በኋላ ዛሊከል ኪታብ ላ ረይበ ፊህ ሁደን ሊልሙተቂን ይህ መጽሐፍ ወይም ያህኛው መጽሐፍ يعني እዚህ ጋር ذاك بمعنى هذا ብለው ፈተውታል ብዙ ዑለማዎች እና ተፍሲር ሊቃውንት ብለው ከሲርም ጠበል ሌሎችም እና ذلك الكتاب لا ريب فيه ይህኛው መጽሐፍ ምንም ጥርጥር የለውም ሁደን ሊልሙተቂን ለፈሪሃን መሪ ነው ይላል። ግልጽና ለፈሪሃን መሪ። ስለዚህ እንደዚህ ነው የአምላክ ንግግር። ሄደህ ለገሊት ሰላምታ አቀርብለት፣ ለገሊት ሰላምታ እንትና ሰላም ይልሻል፣ እንትና ሰላም ይልሃል። ጭራሽ ብሉይ ኪዳን ላይ ከሄድንማ ተውት። ምንድነው ይሄ እንትናችሁ ተብሎ ኖርማል ሰው እንኳን ማያወራው ፋሩቅ ደፍረህ ትናገራለህ። ይሄ መኃልየ ያለው እና ሌሎችም ዘዳግም ላይ ያለውን ትናገራለህ። ሕዝቅኤል ላይ ማለት ትናገራለህ። እሱ ደፍረህ ትሸለም እሱ ነገር ማለት ጃስሚን ተው ወላሂ አንተ ተው። ይሄ አሁን የአምላክ ቃል ሊባል አይችልም ነው ነጥቡ። ግልጽ ነው። ይሄ አሁን የአምላክ ቃል ሊባል አይችልም እና እነዚህ ነጥቦች ያሉበት መጽሐፍ እና ብዙ ነገሮች ይሄ ብቻ አይደለም ጽሁፋዊ ጭማሩ መኖሩ እዛው ሄድበት። እስቲ ምንድነው የሚጠቀመው ማለት እስቲ አሁን አንተ ይሄ ካነሳው ነጥብ እኛ የምናገኘው ጥቅም ምንድነው? የአምላክ ቃልነቱን ምናምን ጭማሪነቱን እንርሳውና ግን የምናገኘው ጥቅም ምንድነው? ከየትኛው አሁን ማንበብ ከማንፈልገው ከመጽሐፍ ቅዱስ እንትን ምንድነው የምናገኘው ጥቅም? እስቲ የምንጠቀመው ነገር ምንድነው? ጥቅምማ የለም። ይሄ ሮማንቲክ ነገር እኮ ስልሽ ምን አብዛኛው ጊዜ በተለይ ወጣት ይሄን ነገር ካነበበው አደጋ ነው። ገባች አይደል? በብዛት ሲጀመር ወጣቶች እንዲህ አይነት ነገር ላይ መሳተፍ የለባቸው ነው የምለው እኔ በግሌ። ለምን እንዲህ አይነት ነገሮች ካነበቡ አብዛኛው ጊዜ የሚከሰትባቸው ያው ሆርሞን አለ ወዘተ በቃ የሚከሰት ስሜታቸውን ወደ መጥፎ ነገር እንዲያመራ ነው የሚያደርገው።
እና አስተሳሰባቸው ኢቨን እንትን ላይ ኢቨን ይሄንን እንትን ሲያነቡት እኮ ቀዝቃዛ ውሃ ውስጥ ገብተው ነበር የሚጸልዩት ሌሊት ላይ። እሱ ያስኬዳል። ምናልባት እነል ሐሰናት የዚፍ ሰያት እንደሚባለው ይሄ እንትን እንዳይሞቃቸው የሚቀዘቅዙ ከሆነ ምናልባት ሄድ ያስኬድ ይችላል እንጂ አሁን ይሄንን በማንበብ የሚገኝ ጥቅም ያለው አይመስለኝም። እኔ አይደለም የአምላክ ቃል አይደለም ሌሎች መጽሐፍቶች ላይ ራሱ እንደ አይነት ነገሮች ብዙ ጥቅም ላይ ያስገኙ ይችላሉ። ግን የአምላክ ቃል ተብሎ هذا من عند الله ይሄ የአምላክ ቃል ነው። በነገራችን ላይ የባይብል ጸሐፊያን በተለይ አዲስ ኪዳን ላይ ያሉ ጸሐፊያን ማለት ነው እና ማቴዎስ እና ማርቆስ ሌሎች ከጳውሎስ በቀር ምናልባት ይሄ ከአምላክ ዘንድ ነው ወላ ብለው እንትን አይናገሩም። ግልጽ ነው እና for sake of argument ቢሉ እንኳን እነሱ የአምላክ ቃል ነው ቢሉ እንኳን ችግር የለውም። የአምላክ ቃል በቃ ሁሉም የአምላክ ቃል ነው። ከአምላክ ዘንድ የመጣላቸውን መልእክት እንዴት ሊናገር ይሄኛው ከአምላክ ዘንድ የመጣ መልእክት ነው ወይ ነው የኛ ጥያቄ። እንዲህ አይነት ነጥቦች ከአምላክ ዘንድ የመጡ ናቸው ወይ? እስቲ አንድ ዘዳ እንትን ከፈትልኝ ፋሩቄ ሕዝቅኤል ምዕራፍ 23 ከተመቸ ከፈተው አንዴ። የእግዚአብሔር ቃል ሕዝቅኤል ለሚለውና የእግዚአብሔር ቃል ወደኔ እንዲህ ሲል መጣ። የሰው ልጅ ሆይ የአንዲት እናት ልጆች የአንዲት እናት ልጆች የሁለት ነው። የሰው ልጅ ሆይ የአንዲት እናት ልጆች የሆኑ ሁለት ሴቶች ነበሩ። በግብጽ ሀገር እንትን አደረጉ። ከዛ በኋላ በእንትን ጊዜያቸው እንትን አደረጉ። አሁን በዚያ እንትናቸው እንትን አለ። በዛም እንትናቸውን አጡ። ይሄ አሁን ለምን ታፍርበታለህ? ወገናችን በስተክል በለው። ለምን ነው ታፍርበት? ይሄንን አሁን አትሻማቀቅ በለው። አንተ ካልኩ ለምን ትሻማቀቅበታለህ? በለው። ተው ፋሩ እና ይሄ አሁን እንዴት ነው የአምላክ ቃል ይባል የሚችለው? ይሄ አሁን እንዴት ነው? እስቲ ክርስቲያኖች አሁን እሺ የአምላክ ቃልነትን ተወው ነው ይሄንን ገብተስ የሚያነብልን ክርስቲያን አለ? ይሄን ወላሂ ቁርአን እኮ ይቅርታ እሱ ብቻ ሳይሆን እንትን ይሄ ምንድነው አይነ መጭማጫ ምናምን እሱን ጥቅስ ስተቆይ እሱ ሻሁን ቆይ የምር ግን እግዚአብሔር ነው ይሄንን ህግ ያወጣው? አይነ መጭማጫ ምናምን ነው የተቀጠቀጠ የእግዚአብሔርን ጉባኤ አይግባ እሱን ጥቅስ እንትን ላውጣልኝ ምን ላይ ነበር? ዋላ ኦሪት ዘዳግም ላይ ነው አይደለ? ኦሪት ዘዳግም ላይ እሱን ጥቅስ እንትን ላለው ታብሌት ጋር አይደለም ያለው። ያስሚን መጥፎ ነገር ተሰብበን ነውና ይሄ ደግሞ አፈቅድለት ከይስም እንትን አውጣውና ምኑ እንደሚገርመኝ ታውቃለህ? እግዚአብሔር ራሱ የፈጠረውን ፍጥረት ምን ያህል ንቆት ነው ወደ እግዚአብሔር ጉባኤ አይገባ ብሎ የሚለው። ዘዳግም ምዕራፍ 23 ቁጥር 1 ነው ፋሩቂ። አላህ ይመስገን እና ይሄ በጣም ከባድ። እሺ አሁን ይሄኛውን እንዴት ብለን ነው የእግዚአብሔር ቃል ብለን እንትን የምንለው? እሺ ግን ቆይ እንዴት ብለን ነው ማለት ይሄኛውን ነገር እኛ ምን ብለን ነው የእግዚአብሔር ቃል ነው ብለን እንድንቀበል ነው የምንችለው? ሀውካም በምን ማለት በምን ኮንቴክስት ነው እኛ ይሄንን ነገር አምላክ ነው የጻፈው ብለን እንበል ወይስ ህዝቡ በዛን ሰዓት የተመቸውን ነገር ነው ጽፎ የሚያመጣው ህግ የሚያወጣው? ኢቭን እኮ የማይመስል ነገር እኮ ነው። ተው ብዙ ነገር አታስወሩን እንጂ ቀጥል። እና ይሄኛው እንዴት ነው የአምላክ ቃል ነው? በቃ ይሄኛው ዋና ነጥብ
አሁን ፋሩቅ ምናልባት ከከፈትከው ራሱ እንትን ጥቅሱን ቲክቶክ ራሱ ሊዘጋ ከላይቭ ሊያስወጣ ይችላል እና ተጠንቀቅ፣ መሸፈን አለብህ። እና የኛ ነጥብ ምንድነው? ይሄንን እንዴት ነው የአምላክ ቃል ብላችሁ ተቀበሉ የቻላችሁት ክርስቲያኖች? እናንተ የሚመለከት ይሄን እንዴት ነው የአምላክ ቃል ብላችሁ እዚህ መጽሐፍ ላይ ነው ቢባል ላሲን በትክክል ማሳየት ብትችሉ የአምላክ ቃል ምንድነው ክርስቶስ ኢየሱስ የአምላክ አምላክ እንደሆነ በትክክል እንኳን ቢናገር ቃል በቃል እኔ አምላካችሁ ነኝ ቢል እንኳን ኢየሱስ መጽሐፉ ሲጀመር የአምላክ ቃል ካልሆነ ምን አገባ? የሆነ ጋዚ እኔ ለምሳሌ አንድ ሰው መጥቶ አንድ ክርስቲያን አሁን የሆነ መጽሐፍ ላይ መጻፍ ይችላል ኢየሱስ አምላክ ነው። ኢየሱስ አምላክ መጽሐፉ የሱ ንግግር ሙዕተበር አይደለም፣ ከግንብ አይባለትም። ለምን? ማንንም ተራ ሰው ስለሆነ ማለት ነው። ባይብል ላይ እንደዚህ የአምላክ ቃል ካልሆነ ኢየሱስ ቢል እንኳን እንዴት ነው ከገበት ሊገኝ ይችላል? ኦኬ አይልም። እንደዛ ግን እንዴት ነው ይሄንን የአምላክ ቃል ትልቻላችሁ? እርስ በርስ በጣም ብዙ ነገሮች አሉት ባይብል ማለት ነው። እና ይሄንን ኮንሲደር አድርጋችሁ እስቲ እንዴት ነው ይሄንን ከአምላክ ዘንድ የመጣ ነው هذا من عند الله ዘንድ የመጣ ነው የምትሉት እንዴት ነው ለኛ ፖይንት? እና ይሄን መመለስ የሚችል ክርስቲያን ካለ فليتفضل مشكورا ومأجورا انت ነው ፋሩቅ ያ አክቹሊ ኢላ እና ማስ እዚህ ጋር መጨመር የምፈልገው ምን እንደሆነ ታውቃለህ? እዚህ ላይ መጨመር የምፈልገው ለምሳሌ እኔ ወደ የሆነ ሰው ለኤልያስ ደብዳቤ መጻፍ ፈልጌ ከዛ ግን ለፋሩቅ ኤልያስ ጃኬቴን አምጣልኝ ብርድ ስለሆነ ለበርደኝ እንትን አምጣልኝ ለኤልያስ የጻፍኩትን ደብዳቤ ከፋሩቅ በነግረው ፋሩቅ ምን አገባው? እኛ ምን አገባን ማለት ስለ ኮታዬን አምጣልኝ ጃኬት ብቻ ብዙ ነገር ማንሳት ይቻላል። ዝም እንል ያ እሱን እኮ ነው ብላችሁ በጣም ብዙ ነገር አሁን ኤልያስና ጃሲም ማለት ነው ጋይስ እንደው ዲኒዋዲ በጣም እንደው አጠቃላይ መጽሐፉ ላይ ነው ይሄን ጉድ አርጊመንት ያነሱት አክቹሊ ማለት ነው። ይሄ መጽሐፍ አንደኛ ነገር የተበረዘ መጽሐፍ ነው አንድ አት ፈርስት ፌስ ማለት ነው። ሁለተኛ ሐሳብ ደግሞ የአምላክ ቃል የምፍጹም ቀፈው ይዘቱ ራሱ አምላክ ቃል በፍጹም ነው። እዚህ በጣም ብዙ አርጊመንቶች እናንተ አንድ ሙግት አታመጡም እኛን ዲስፕሩቭ የሚያደርግ ሐሳብ ማለት ነው። ይሄ ነው ሐሳባችን። ይሄ መጽሐፍ ተበርዟል። ይሄ መጽሐፍ ተበርዟል። ባይዘው መበረዝ ያለ ተናገርኩት የእናንተ መምህሮች ነገድ ይመሰክራሉ። ይሄ መጽሐፍ ተበረዘ ግን ይሄ መጽሐፍ መበረዝ የሚለውጥበት ደግሞ መሰረት ይኖራቸዋል። ለምሳሌ ፕሮቴስታንት ጋር ብትሄዱ እንደው ፕሮቴስታንት በቻል አክቹሊ እንደ አጠቃላይ ቢባል ቴክስቹዋል ክሪቲሲዝም ላይ ይጠቀማል። ቴክስቹዋል ክሪቲሲዝም ማለት ነው መሰላችሁ ጋይስ? ቴክስቹዋል ክሪቲሲዝም ማለት ቀደምት የመጽሐፍ ቅዱስ ብራናዎችን ሰብስቦ የሆነ ኦሪጂናሉን እደ ክታብ ሪኮንስትራክት ለማድረግ በመጠቀም የሚቻል እነሱን ተጠቅመው ብቻ ኦሪጂናሉን እደ ክታብ ለመመለስ መጋጋጥ ነው ክሪቲሲዝም ብሎ ማለት ማለት ይሄን ሜተድ ይጠቀማሉ ኦሪጂናል ለመመለስ ጠፍቷል ኦሪጂናሉ እርሱ ፒዎቹ ደግሞ ስለተበዛቸው ናቸው። መጽሐፍ ቅዱስ በአጠቃላይ ስለተበዛበት ነው ኦሪጂናል ወደክላቸው ኮፒዎቹ ደግሞ እነሱ ስለተበዛባቸው ናቸው። መጽሐፍ የላችሁም ክርስቲያኖች አያለን ስተተናል እኛ በእጃችን ያዝነው መጽሐፍ እስትንፋሰ እግዚአብሔር ታን ካለ ገብቶ እንደቻለበት እስትንፋሰ እግዚአብሔር አይደለም ያዛችሁት መጽሐፍ ያንን ለማድረግ ነው። በጣም መረጠር ቲክቶክ ዶክሶች እንበላቸውና እነዛ ሰዎች ማለት ግን ወላሂ አንድ ሰው ይመጣል ለምሳሌ ሰው ይመጣው እኔ ቴክስቹዋል ክሪቲሲዝምን እዛው ራሱ ላይ ቆሜ ዲስፕሩቭ አድርገዋለሁ። ቴክስቹዋል ክሪቲሲዝም በፍጹም ኦሪጂናል ማስኪቱም እንደማይመለስ ዲስፕሩቭ ማለት ይችላል በፍጹም ማለት ነው። እንምጣ እስትንፋሰ እግዚአብሔር አለ እስትንፋሰ እግዚአብሔር የሚታን ካለ ግን
ዲፌንድ ማድረግ ይችላል። አልተበረዘ መጽሐፍ ቅዱስ ኢንፌሊብል የሆነው ወርድ ኦፍ ጋድ ነው ክርስቲያን የሚል የለም። ግን ስለዚህ ሁለቱንና ከዛ በኋላ ድጋሚ ደግሞ አስራ ዘጠኝ ክፈተው። ሄረደስ የሚታለል አይደለም። ነገር ግን ይሄኛው ሳድሰው የበፊት ምን እንደሚል ታውቃላችሁ? ስትናገር ዘንድ ይላል እግዚአብሔር ሰው አይደለም የሚለው ለኢየሱስ ክርስቶስ ስለማያስኬዳቸው ምን አደረጉትኝ? እግዚአብሔር ሰው አይደለም የሚለው ለኢየሱስ ስለማያስኬዳቸው አወጡትና እንደ እና በጣም ያምላክ ቃል ነው። ብቻ ይሆንላችሁ። ይሄን ማሳየት ፈልጌ ነው። ኤላ ቀጥል። እናጠቃለው ነው ብቻ ዋነኛ መልእክታችን እኛ ሐቅ ለመናገር እዚህ ያለነው ጊዜያችን እንትን ያደረገን የምንናገረው ሰዎች ወደ አምላክ አንድን አምላክ ያመልኩ ስለምንፈልግ እዚህ የተጠራው አንድ አምላክ እያለ ከአንድ አምላክ በቀር ሌላን አምላክ እንዲያመልኩ ነው። ነቢያት ሁሉ የሚያስተማሩት ይሄንን አስተምረዋል። አንድ አምላክ በብቸኝነት እንዲመለክ ነው። እዚህ ምድር ላይ ሰማያትና ምድር የፈጠረው አንዱ አምላክ የሰው ልጆችን የፈጠራቸው የሚያሞታቸው ዳግም ሕያው የሚያደርጋቸው አንዱ አምላክ እንዲመለክ ነው ነቢያት ሁሉ ይለፉ የነበረው ዳዕዋ ያደርጉ የነበረው። ስለዚህ ይሄንን አንዱን አምላክ በብቸኝነት አምልኩ የሚል ነው የኛ መልእክት ማለት ነው። በዋነኝነት ተውሂድ ማለት ይሄ ነው አስለን እና አንድን አምላክ በብቸኝነት አምልኩ። ኢየሱስ አምላክ አይደለም። የትኛውም ቁርአንም ይሁን ባይብል ምንም ነገር ሊያሳይ አይችልም። አስለን አንድ ሰው ቁርአንን ባይብል እንኳን ባያውቅ እንደዚህ ሎጂካሊ እንኳን ፍጡር እንደማይመለክ ያውቃል። ማንንም ሰው ክርስቲያኖች እንኳን በጠይቋቸው ባይብልን ቶ ቁርአንን ቶ ፍጡር ታመልካለህ ሳታመልክም ብትላችሁ ፍጡር አናመልክም ነው ቢሉት እነሱ። ስለዚህ ፍጡር አታመልኩ፣ የተበረዘን አትከተሉ። ግልጽ ነው አይደለ? ይሄንን ተውትና አንድን አምላክ በብቸኝነት አምልኩ ነው የኛ መልእክት። ወኢላሁኩም ኢላሁን ዋሂድ የሚለውን የቁርአን አያ በመጥቀስ ነው እንግዲህ ማጠቃለሉ። ያኔ ሐሳቤን ጨርሻለሁ። والله اعلم صلى الله على نبينا محمد وعلى اله وصحبه اجمعين። ያ ቲንክ ነምጋ አዛን ያለ ነው ወይ ለምን አልክ ወይ አላህ ካለ ከዲላህ ነው ከኢሻ በኋላ ሰግደን በኋላ እሱ ከከፈተ እሱ ቤት እንገናኝ፣ ካልከፈተ እዚህ አክሽ የምንገናኝ ነው ማለት ነው። እና ስለምን እምነት ነው እንዴ ያልከው? ከእምነትም በላይ ነው። እሺ ኤኒዌይስ እንውጣ ጋይስ። ሰላም አለይኩም። ሶስት አምላክ የለም ይላል። አሁን በቃ ማደናቆር ነው በቃ እንጂ በትክክል ማስረዳት የለም። አሁን እኮ እናንተ ራሳችሁ እኮ ስላሴን እኮ ለክርስቲያኑ እያስጠናችሁ ያላችሁት እናንተ ናችሁ ማለት ይቻላል እንጂ ክርስቲያኑ በራሱ በክርስቲያኖች ቤት ቁጭ ብሎ ስለ ስላሴ በትክክል እኮ እየገባው አይደለም። አሁን እናንተ ጋር መጥቶ የሚማር ነው የሚገባው ማለት ይቻላል። እሺ ቀጥሉ። ሰላም ብያለሁ። ባይዘ እውነተኛው አሚር እንዴት ናችሁ? ሰላም ናችሁ?
አለን። የባለፈውን እኮ አስፈትቼ በተደጋጋሚ ሼር ሳረግልህ አልመጣህም ነበርና ጥዬ ሄድኩኝ። ኧረ እባክህ እኔ እንጃ በእናትህ አላየሁትም። ሌላ ቤት ሆኜ ይሆን? አይ እንትን ብዬሃለሁ። በቃ ለሌላም ጊዜ ይሄዳል። እኔ እንጃ እንትን ብሏል። እሺ ይቅርታ ብሎሃል። አንድ ጌቱ ይቅርታ ብሎሃል። ኦልቤን ከልጅቷም ላይ እንትን አንስቻለሁ ብሏል። ሞዴሬተር አንስቷል። ገባው እኮ እሱ ጋር አወራን እኮ። አዎ በቃ እሱ ገብተን እኮ አወራን። ከዛ በኋላ ጥሩ ነው። እሺ ኢሳቅ የሚመች ከሆነ አቡኪ ሰላም አለይኩም ብያለሁ። አንዳችሁ ከእንትና ጌቱ ገብቷልና እውነተኛው ቤተኛ ስለሆነ ጥያቄ ካለው ይጠይቃል ምናምን። ጌቱ ኬት ቤት አመጣ? እሺ አልሐምዱሊላህ። ኬት ቤት አመጣ? ደህና እግዚአብሔር ይመስገን። ኦርቶዶክሳዊ ነኝ። ኦርቶዶክስ። የእግዚአብሔር አምላክ ማን ነው? የእግዚአብሔር አምላክ ማን ነው? የእግዚአብሔር አምላክ ማን ነው? እግዚአብሔር መጀመሪያ ዓለም ሳይፈጠር በፊት የነበረ ነው። ጌቱ እኔ እግዚአብሔር መች ነበር አይደለም የጠየቁት። የእግዚአብሔር አምላክ ማን ነው እኮ? የእግዚአብሔር አምላክ በስቴዱ ነው። በመጀመሪያ ጌቱ አልሰማኝም። ጥያቄ ወልድ ቃሉ ነው። ጥያቄ ምንድን ነው ጌቱ? እኮ ያየርኩ አልሰማም። ማን ነው የእግዚአብሔር አምላክ? የእግዚአብሔር አባት ማን ነው? የእግዚአብሔር አምላክ የእግዚአብሔር አምላክ ማን ነው? አምላኩ ማን ነው? የእግዚአብሔር ራሱ እግዚአብሔር ነው። የእግዚአብሔር አምላክ እግዚአብሔር ነው። ራሱ እግዚአብሔር የእግዚአብሔር አምላክ እግዚአብሔር ነው ወይ? ራሱ እግዚአብሔር ነው። እኔ ጠየቅኩ የእግዚአብሔር አምላክ ማን ነው? አልገባህም? አማርኛ ነው እኮ የእግዚአብሔር አባት የእግዚአብሔር አምላክ ራሱ እግዚአብሔር ነው። እግዚአብሔር ራሱ አምላክ ነው። ራሱ የእግዚአብሔር አምላክ እግዚአብሔር ነው። ጌቱ የእግዚአብሔር አምላክ እግዚአብሔር ነው። የእግዚአብሔር አምላክ እግዚአብሔር ነው እኮ። አንድ እኮ ለእግዚአብሔር አምላኩ ማን ነው? አምላክ እግዚአብሔር እንዴት አምላክ ይኖረዋል? አምላክ የለውም እግዚአብሔር። ራሱ እግዚአብሔር ስለሆነ ራሱ አምላክ ይኖረዋል። እንደ ነገርን ጋር ግን እነግራለሁ። አይ ኦኬ፣ አምላክ የለውም እግዚአብሔር አምላክ የለውም። ራሱ እግዚአብሔር ነው እንጂ አምላክ ራሱ አምላክ እግዚአብሔር ቆይ እሱ አንድ ሚት አድርግ ጌቱ። ቶሎ አታወራም። ቶሎ እየመለስከኝ አማርኛ ይቀላል። ቶሎ አለው። እሺ እኔ ልመልስልህ አንዴ። ከየት ቤተ እምነት ነው? እኔ ኦርቶዶክስ ተዋህዶ ክርስቲያን ነኝ። የእግዚአብሔር አምላክ ማን ነው? የእግዚአብሔር አምላክ ማለት ነው ምስጢረ ሥላሴ ማለት እግዚአብሔርን አንድነት የምንገልጽበት ነው። የምትሰማኝ ታስጨርሰኝ ከሆነ ማለት ነው። ኖ አማርኛ ነው አይጠየቁት። የአንተ አምላክ ማን ነው ስለ እግዚአብሔር ነው አምጥተው ራሱ እግዚአብሔር ነው። ቀላል ጥያቄ ነው። እግዚአብሔር አሁን እኔ ጠየቅኩ የእግዚአብሔር አምላክ ማን ነው? የእግዚአብሔር አምላክ ማን ነው? ራሱ እግዚአብሔር ነው። አብ ወልድ መንፈስ ቅዱስ ይባላል። የእግዚአብሔር አምላክ አብ ወልድ መንፈስ ቅዱስ ነው። ራሱ እግዚአብሔር ነው ማለት ነው። ምስጢረ ሥላሴን ስነግርህ ነው። ረጋ ለምሰማይ ከሆነ ማለት ነው። አማርኛ እያወራሁ እኔ ነኝ ጥያቄ አልገባችሁም ነው? እኔ ነኝ ይኸውልህ አልገባም። የአንተ አምላክ ማን ነው? ፈጣሪ ነው። ራሱ ፈጣሪ ነው። እግዚአብሔር ማለት አዳም የአንተ አምላክ ማን ነው? እግዚአብሔር
በቃ እንደዚህ አይጠየቁም። የእግዚአብሔር አምላክ ማን ነው ስልህ ቀጥታ ለአንተ ስጠይቅ እንደመለስክልኝ መልስልኝ። የእግዚአብሔር አምላክ ማን ነው? እግዚአብሔር ራሱ ጌታ ማለት ነው። ራሱ ፈጣሪ ነው። ስለዚህ እግዚአብሔር ለእግዚአብሔር አምላክ ነው አይደል? በቃ እስኪ ለሁለት ደቂቃ ያክል እኔ ራሴ ቁሩ የማደናቆር መልስ ስለሚመልሱላቸው እዚህ ጋር መጥቶ ሲጠየቁ ፕሮፐር መልስ አይ ማለት ሳምና አረ በደንብ አስረዳለሁ አባት። እስኪ እኔ አንድ ጥያቄ ልጠይቅሽ አንተን። ቆይ እሺ እኔ የጠየቅኩህ ሰው ናት። እሺ ማን ነው ጥያቄ? እሱ መልስልኝ። የምር አንተ አልሰማህ። እኔ እኮ ቀስ ብዬ ለሁለት ደቂቃ ያክል ስጠኝ ዝም ብዬ ለሁለት ደቂቃ እግዚአብሔር ራሱ እግዚአብሔር ጌታ ነው፣ የፍጥረታት ሁሉ ገዥ ብዬ እኮ ነገርኩህ። የዓለማት ሁሉ ፈጣሪ ለእግዚአብሔር አምላኩ እግዚአብሔር ነው እንዴ? ምን አይነት ጥያቄ ነው? አንተ አማርኛ እኮ ነው የምናወራ እንዴ? በአረብኛ ላውራ? እስኪ ሞዴሉ አለ አምላክ የለውም። እስኪ ምን አደርግ ጌቱ እግዚአብሔር አምላክ የለውም ብላችሁ መመለስ አቃታችሁ? ሶላ ስማ እስኪ ሞዴሉ ስማ እንደው በእግዚአብሔር እንደ በቃ እቺን አንድ ጥያቄ ልጠይቅና የፈለከውን ጥያቄ መልስልኝ። በቃ እቺን አንድ ጥያቄ ልጠይቅና አንተ የፈለከውን ጥያቄ መልስልኝ። ሶላ እንደ ሚት አደርግ አሁን እኔ እየተመቻከ ሞዴሉ ለመለስ ብሏል። ሞዴሉ ይመልስ። ቪዲዮ ለቅቄያለሁ። ጀማው ቪዲዮን ገብታችሁ ሼር ኮፒ ሊንክ አድርጉ፣ እንትን አድርጉ። እሺ እስኪ ያያችሁ ቪዲዮን አንዳንድ ቁጥር ጻፉ፣ ሼር ኮፒ ሊንክ አድርጉ። እሺ ሞዴሉ መጠየቅ ትችላለህ። እሺ የእግዚአብሔር አምላክ ከየት ቤተ እምነት ነው? ጥያቄው ገብቶ ከየት ቤተ እምነት ነው? ኦኬ የእግዚአብሔር አምላክ ማን ነው እንዴ? አምላክ የለውም። እግዚአብሔር አይወልድም አይወለድም። ይቅርታ ይሳቆ አሁን ለምን ነው ተሐድሶ ነው የሚመስለው ወይስ የተጫወትክ ነው? ሁለቱም ተመሳሳይ ነው። ተሐድሶም ፕሮቴስታንትም ምንም የሚለየው ነገር የለው። አይ ይለያያል። ኦርቶዶክስ ተሐድሶና ያው ነው። ተሐድሶ እኮ ኦልሞስት ፕሮቴስታንት ነው። እነሱ እንትን ያይቀበሉማ እንትን በዶክትሪን ቸርቻቸው ለብቻ ሲጠራ ታድስ ቀላቅለህ እንትና መካነ ኢየሱስ ይባላል። ቀጥል። ቅድም ኢየሱስ አምላክ ጽኑ ነው ሰው
አመሰግናለሁ። ቅድም የጠየቀኝ ጥያቄ እኔ ማስረጃ ልስጥ። በቃ ወንድሜ ከዚህ ላይ ይቀር ሶላ በእናትህ እንዴ ምን ሆነዋል ሰዎቹ? በቃ አንድ ሚውት አድርጉ። ከሞዴሉ ካህን ጋር ሌላ ርዕስ ውስጥ ነው ያለው። ማስረጃ አምጣ። ማይክን አንሳና ቀጥል። በጣም አመሰግናለሁ። ኢየሱስ ክርስቶስ የተባረከ ነው። ኢየሱስ ክርስቶስ ጌታ ነው። ቀደም ጠይቀኝ ነበር አንድ ጥያቄ። ምንድነው የጠየቀኝ? ናዝሬት ወይም ደግሞ ማቴዎስ 2:23 ላይ ያለውን ጥያቄ ጠይቀኛል። ቃል በቃል እሱ ቃል እንትን አናገኘውም መጽሐፍ ላይ ቼክ አድርጌው ነበረ ቃል በቃል ትንቢቱ። ነገር ግን የኢሳይያስ መጽሐፍ ትንቢተ ኢሳይያስ 12:1 ላይ ያንን የተናገረ ነብይ አለ። ቆይ ልጨርስ አንዴ። ቆይ የተናገረ ነብይ አለ ወይ? ጌታ ኢየሱስ እኔ ጠይቄ የተናገረው ነብይና የትንቢት መጽሐፉን ነው አለ። ማስረጃውን ይዤ እኮ ነው የመጣሁት። የተናገረው ነብይ ማን ነው? ስሙን ንገረኝ። የተናገረው ነብይ ማን ነው? እኔ ከብሉይ ኪዳን ወይም ደግሞ በትንቢት መጽሐፍ የተጻፈውን አንጣልኝ አልከኝ አይደለ? ከሱ ጋር ይኸውልህ የተናገረው ነብይና የትንቢት መጽሐፉን ነው ያልኩ። ማን ነው ነብዩ? የትንቢት መጽሐፉን ንገረኝ ቶሎ በል። በጣም ጥሩ። ኢየሱስ ጌታ ነው። እቀጥላለሁ። ኢሳይያስ ትንቢተ ኢሳይያስ መጽሐፍ ላይ ትንቢተ ኢሳይያስ ኢሳይያስ ነው የተናገረው። ትንቢተ ኢሳይያስ እየተጻፈውን ነው። እኔ አሁን ስለ ጻፈው ምናምን ኢሳይያስ ነው የተናገረው። አይሳሳትም። ቆይ አስጨርሰው እንጂ እንዴ ቅዱስ መጽሐፍ ላይ የተጻፈውን ነው እኔ አሁን እያመጣሁልህ ያለሁት እንጂ አሁን ኢሳይያስ ባያገባኝም ትንቢተ ኢሳይያስ ነው የሚለው። ትንቢተ ኢሳይያስ ላይ መጽሐፍ ቅዱስ አለ። ክፈትና ቼክ ማድረግ ትችላለህ። ስለዚህ ትንቢተ ኢሳይያስ የተናገረው ትንቢት ነው ብለሃል። አምጣውን ማስረጃውን አንብበው ይሄን ትንቢት። እሺ በጣም አመሰግናለሁ። ኢየሱስ ክርስቶስ ያድናል። ቀጥላለሁ። ኢሳይያስ ሰበካውን ተብራዘራ። እሺ ትንቢተ ኢሳይያስ ምዕራፍ 11 ላይ ቃል በቃል ናዝሬት የሚል ቃል በቃል ናዝሬት የሚል እንትን የለውም፣ ትርጓሜ የለውም። ግን እየሰማኝ ነው? አንብበው እስኪ። ከእሰይ ግንድ ማለት ኢየሱስ ክርስቶስ ከዳዊት ስር ወይም ደግሞ ከዳዊት ስር እንደሚመጣ እግዚአብሔር በብዙ ትንቢትን ተናግሯል። ከእሴይ ግንድ በትር ይወጣል፣ ከስሩም ቁጥቋጥ ያፈራል። የእግዚአብሔር መንፈስ የጥበብና የማስተዋል መንፈስ፣ የምክርም ኃይል፣ የኃይልም መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ ነው እያለ ይቀጥልና የኔ ሐሳብ የቱ ጋር ነው? አንድ ላይ ነው። ከእሴይ ስር ጥቅሱ የሚለው ከዳዊት ዘር ስለወጣ አይደለም ናዝራዊ ተባለ። ናዝራዊ ለመባል ወደ ናዝሬት ከተማ መጥቶ ኖረ ነው የሚለው።
ስለዚህ ኢየሱስ ከዳዊት መወለዱ ሳይሆን ናዝሬት መምጣቱ ነው ናዝራዊ ያስባለው። ያንን እንደሚፈጸም ነው ነቢያቶች የተናገሩት እንጂ ከዳዊት ዘር ወጣ የሚለው አይደለም ትንቢቱ እዚህ ጋር። ስለዚህ ናዝራዊ ለመባል ወደ ናዝሬት ከተማ መጥቶ ኖሯል። ስለዚህ እሱ አንተ ማይገናኝ ነገር ነው ያመጣው። አይገናኝ። እኔም መጀመሪያ ነገር ያለው ቃል በቃል ቃሉ በእርግጥ ምን አላለም አልተጻፈም። ነገር ግን ኖርማሊ የለም ነው። በቃ ቴንክ ዩ ዘግተናል። በቃ ቴንክ ዩ ማለት ትርጉሙ አሁን የግሪኩን ሲል ከዛ ሐሳብ ጋር የሚገናኘውን ከዛ ጋር የሚገናኘውን ነው። አሁን ታዛምዶ ነው ኖ አንተ ዝም ብለህ ቻትጂፒቲ ላይ ግባና ኖርማል ቻትጂፒቲ ላይ ግባና ናዝሬት ማለት ነው ወይም ደግሞ ስለ ኢየሱስ እያወቅህ እኮ ነው የምትጠይቀኝ። ስለዚህ ግልጽ ነው ተመልሶ አይገናኝም ማይገናኝ ነገር ስለሆነ ነው። ምን እንዳመጣ ታውቃላችሁ? ያጀማ ከዳዊት ዘር ናዝራዊ አላስባለው። እንደ ትንቢቱ ከሆነ ናዝራዊ ለመባል ናዝሬት ከተማ መምጣት ነበረበት ከዳዊት መወለድ ሳይሆን። አሁን ያመጣው ራሱ የሚያወራው ስለዛ አይደለም። ናዝሬት ከተማ መጥቶ ኖረ ናዝራዊ ይባላል የሚል ነገር የለውም። ኖ እንዳሰብከው ቅርንጫፍ በመሲሁ ላይ የሚተገበር ትንቢት ነው። ይሄ ትንቢት ነው የተነገረው በማን ላይ? በመሲሁ ላይ። ነገር ግን ቃል በቃል ግዴታ የተጻፈ ነገር የለውም። ሌላ ጥያቄ፣ ሌላ የሚያስቸግራችሁ ጥያቄ ካለ መቀጠል ትችላለህ። በቃ የለም ነው በቃ መጽሐፉ የማቴዎስ ጸሐፊ ዝም ብሎ ነበር የሚጽፈው ማለት ነው። በቃ ጨርሰናል። ሐሳቡ ግልጽ በግልጽ ተቀራራቾች ማለት ነው። አባት ደራረቡ በግልጽ ተናገረ። ተወልዶ ማለት ነው እንደሚያድን እኮ በዛኛው በናዝሬት እንደሚያድን ተነግሮ ነበር። በዛ በትንቢት ውስጥ ደራረቡ ወረ ሚውት አርጉ ጌቱ ዓለም ሁሉ ለማዳን በዘላለም ጊዜ ማለት ነው። ኧረ አንዳችሁ አውሩ እንዴ! አንድ ሚውት አርጉ። ሚውት አርጉ። ይቅርታ በቃሽ። አንዴ በቃሽ። ይቅርታ ኧረ እባካችሁ ሚውት አርጉ። ኧረ ስለ ጉልበታችሁ እባካችሁ። ኧረ በቃ በያ እንዴ ልንነጋገር ልንማማር መስሎኝ ከሞዴል ጋር እያወራሁ ነው እኔ። እሱ ይጨርስና ትቀጥላላችሁ። ሁላችሁ ጨርሻለሁ ያልመስለኛል እኮ ኖ ስራ አልተረዳው አይጨርስ መስሎኛል። እኔ በሚገባ አላስረዳልከን። አይ ቆይ እሺ ቀጥል። እሺ ምን ልታወራ ነው ሶልማን? እሺ ቀጥል እስኪ እንስማሽ። እሺ ምን ልታወራ ነው? እሺ ማለት ነው ይኸውልህ እኔ እናንተ ማለት ነው አላህ ጣፈኞችን የሚያቆያቸው ለምንድን ነው? በእናትህ መጽሐፍ እሱ አዲሱን ቪዲዮ ነው ችግር የለም። ትንሽ